አበል ዜና ወጃን እየተከታተላችሁ ያላችሁት የተወዳጁ ተመልካቾቻችን አሁን ደግሞ የቢዝነስ ዘገባዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ዘገባዎችን ልታደርሰን ደግሞ ዳግማዊት ደሳለኝ ስቱዲዮ ትገኛለች። ዳግማዊት መልካም ጊዜ ይሆንልሽ። አመሰግናለሁ። ስፈልግ በቃ ሙላባትና ነስታ አታረገው ያረ ሙላባት ያው ለቲ ማለልኩ ዛጋ ገና ይኑ ላሰልፍ ጠብቄ ያውልህ ባዶ ኢቲኤም እዛ ጋር አለልህ። አይ እኔ የምጠቀመው ክፍያ ካርድ ኮይላ ባንክ ስለሆነ ደሞዝ ገብቶላ ከፋያችን ይሳል ዛሬማ ከፋይ አንተ ነህ። ባንክ በቂ ገንዘብ አለሽ ፖስ ማሽን አለ ወይ ቀርታ የዚህ ባንክ ክፍያ ካርድ አታስኩት ሰበበኝ። ኧረ እባክህ ተው። ሁሉም የክፍያ ካርድ በሁሉም ፖስ ማሽን ላይ ይሰራል። መዋጮ አንስተልኝ በዛው በእናት ምንም ብር የለም አሁን ጄል እንዴ ያው እንደዛ ጋር እኮ ኢቲኤም የኔ ክፍያ ካርድ እኮ ግን እዛኛው ማሽን ላይ ይሰራል። ሰበቡ እሱ እኮ ድሮ ቀረ። ለካ ሁሉም የክፍያ ካርድ ሁሉም የክፍያ ማሽን ላይ ይሰራል። ታዲያስ የያዙት ካርድ ከየትኛውም ባንክ ቢሆን በሁሉም ኤቲኤም ገንዘብ ማውጣትም ሆነ በፖስ ማሽን ክፍያ መፈጸም ይቻላል። ኤትስዊች ይህን እውን አድርጓል። ኤትስዊች ክፍያን በቀላሉ ኢትስዊች አክሲዮን ማህበር የቢዝነስ ዘገባዎቻችን አጋር ነው። እጅግ አድርገን እናመሰግናለን። እንደምላችኋል የተከበራችሁ ተመልካቾቻችን ከቢዝነስ መረጃዎቻችን ጋር አብራችሁን ቆዩ። ከአምራችነት እስከ ሸማችነት የኢትዮጵያ ታምርት ንቅናቄ በሀገሪቱ የገበያ ስነ ምህዳር ላይ አዲስ ምዕራፍ እየከፈተ ነው። የሀገር ውስጥ ምርትን የመጠቀም ልምድ ማሳደግ ደግሞ የወደፊቱን የስራ ዕድል ፈጠራ ከመወሰኑም በላይ የኢትዮጵያን የኢኮኖሚ ነጻነት የማብሰሪያ ትልቁ መሳሪያ ተደርጎ ይወሰዳል። ለመሆኑ ሸማቹ የሀገር ውስጥ ምርትን የመጠቀም ልምዱ ምን ይመስላል የሚለውን ማማንሽ ገኔ በትንታኔ ታስቃኘናለች። ተከታትለን እንመለስ። ኢትዮጵያ ባለፉት ጥቂት ዓመታት የሀገር ውስጥ ምርትን ለማሳደግና የአምራች ኢንዱስትሪ ዘርፉን ለማነቃቃት ኢትዮጵያ ታምርት የተሰኘ ሀገራዊ ንቅናቄ ስትተገብር ቆይታለች። የንቅናቄ ከመጀመሩ በፊት በገበያ ማዕከላት ውስጥ ከሚታዩ የፍጆታ እቃዎች ውስጥ ከ80 በመቶ በላይ የሚሆኑት ከውጭ ሀገር የሚገቡ እንደነበር መረጃዎች ያመላክታሉ። ሸማቾችም ቢሆን ሜድ ኢን ኢትዮጵያ ወይም ከኢትዮጵያ የተሰራ የሚል አርማ ያለበትን ምርት በጥራት ዝቅተኛ አድርጎ የመመልከትና ለውጭ ምርት ቅድሚያ የመስጠት ዝንባሌው ከፍተኛ ነበር። ይህ ንቅናቄ ከመጀመሩ በፊት በገበያ ማዕከላት ውስጥ ከሚታዩ የፍጆታ እቃዎች ውስጥ ከ80 በመቶ በላይ የሚሆኑት ከውጭ ሀገር የሚገቡ እንደነበሩ መረጃዎች ያመላክታሉ። ሸማቾቹም ቢሆን ሜድ ኢን ኢትዮጵያ ወይም ከኢትዮጵያ የተሰራ የሚል አርማ ያለበትን ምርት በጥራት ዝቅተኛ አድርጎ የመመልከትና ለውጭ ምርት ቅድሚያ የመስጠት ዝንባሌው ከፍተኛ ነበር። አምራቾች በኃይል በፋይናንስ አቅርቦት እጥረትና በቢሮክራሲ ተተብትበው ነበር። በዚህም ምክንያት ምርታቸውን ከውጭ ከሚገባው ጋር በዋጋም ሆነ በጥራት መወዳደር አይችሉም ነበር። ይህንን ተግዳሮት ለመቀልበስ የታለመው የኢትዮጵያ ታምርት ንቅናቄ ግን አዲስ ተስፋን እየፈነጠቀ ነው። ንቅናቄው በዋናነት የአምራቾችን ችግር በየደረጃው በመፍታትና የዜጎችን የሀገር ውስጥ ምርት የመጠቀም ስነ ልቦና በመቀየር ላይ ትኩረቱን አድርጓል። ኢትዮጵያም ተኪ ምርቶችን በስፋት ለማምረት በሰጠችው ትኩረት በርካታ አበረታች ለውጦች መታየታቸውን ያነሱት ጠቅላይ ሚኒስትር ዶክተር አብይ አህመድ የፋብሪካዎች የማምረት አቅምም እድገት አሳይቷል ብለዋል። አንድ ፋብሪካ ማምረት ከሚችለው ከግማሽ በታች ነበር የሚያመርተው 47% ብቻ። ይህ በጣም ጉዳት ነው። ያ አዳዲስ ፋብሪካ ሳያካትት ዛሬ የማምረት አቅማቸው ወደ 67% አድጓል። ለሎካል ኮንሰምፕሽን የምንጠቀምበትና ከውጭ የምናስገባውን ሬት ስትወስድ አሁን 44% የሀገር ውስጥ ፍጆታችን የኢንዱስትሪያል ፕሮዳክት ማለት ነው በሀገር ውስጥ እናመርታለን። ይሄ ማደግ አለ። ካለው ሀገራዊ ኢኮኖሚያዊ ፋይዳ አንጻር ዜጎች የሀገራቸውን ምርት የመጠቀምን ልምድ ማሳደግ፣ በሀገራቸው ምርት መኩራት እንዳለባቸው ይታመናል። በዚህ ረገድም ከጊዜ ወደ ጊዜ መሻሻሎች እየታዩ ነው። በልብስ ስፌት የተሰማሩ ሴቶችም ይህንኑ ያረጋግጣሉ። እናንተ ናችሁ የሰራችሁት ምናምን ይለናና አዎ ስንላቸው በጣም ነው ደስ የሚላቸው። አበረታቱሻል። ጥራት ያለው ስፌት ካቀረብሽ ዋጋውን ተመጣጣኝ ከሆነ ተቀባይነት አለው። የሀገር ውስጥ ምርትን የመጠቀም ልምዳችን ማሳደግ ስንችል የሀገር ውስጥ አምራቾች ይበረታታሉ። ለስራ ዕድል ፈጥረውም ጉልህ አበርክቶ ይኖረዋል። የውጭ ምንዛሬ ግኝቱም ያድጋል። እዚህ የሚመረተውን ምርት ስንጠቀም ለሀገራችንም ለኛም ጥቅም ነው፣ ለኛ ለአምራቹም ጥቅም ነው። የሀገሩ ምርት ቢጠቀም ነው የምንለው እኛም። በአማራ ክልልም ወጣቶች ተኪ ምርቶችን በማምረት ዘርፍ እንዲሰማሩና ውጤታማ ስራዎች እንዲሰሩ ለአምራች ዘርፉ ምቹ ሁኔታዎች ለመፍጠር ጥረት እየተደረገ ስለመሆኑ ይነሳል። የሀገር ውስጥ ምርትን ማበረታታት ራስን ከመቻል ማይን የሚወሰድ ነው። ሰፊ የስራ ዕድልም የመፍጠር አቅም ያለው ከመሆኑ ጋር ተያይዞ ትኩረት ተሰጥቶ እየተሰራ ያለበት ሁኔታ ነው ያለ። እዚህ በጀት ዓመት ወደ
24000 ለሚደርሱ ኢንተርፕራይዞች የብድር አቅርቦት እናቀርባለን የሚል ነው የነበረ እቅዳችን። ኦልሞስት ከ47000 በላይ የሚደርሱ ኢንተርፕራይዞች በዚህ ዓመት ብድር አክሰስ አድርገናል። ይሁን እንጂ የሀገር ውስጥ ምርት የመጠቀም ጅማሮች ባለማደጉ ምክንያት በሀገር ውስጥ አምራቾች ዘንድ የገበያ ትስስር ችግር አሁንም ድረስ ፈተና ሆኖ ቀጥሏል። ሀገር ውስጥ ምርት በማምረት የተሰማሩ ዜጎችን የገበያ ትስስር ለመፍጠር ግን አሁንም የሚደረጉ ጥረቶች ተጠናክረው እየተሰሩ ስለመሆኑ ይነሳል። ንግድ ትርኢትና ኤግዚቢሽን ሲኖር ነው ሸማቾች ሊያውቁት የሚችሉ ገዢዎች ሊያውቁት የሚችሉና ይህን ግምት ውስጥ አስገብቶ ወደ 100 የሚደርሱ ከተሞች ላይ እናካሄዳለን የሚል ግብ ተጥሎ ነበር። እስካሁን ባለው በ104 ከተሞች ተካሂዷል። ግን ከዚህ በላይ ይጠበቃል። ሁሉም ወረዳዎች ላይ መደረግ አለበት። አምራቾችም ማህበረሰቡ የሀገር ውስጥ ምርቶችን ተመራጭ እንዲያደርግ ጥራቱን የጠበቀና ተወዳዳሪ ምርት ማምረት ተገቢ ስለመሆኑና በሸማቾች በኩልም የሀገርን ምርት በመግዛት አምራቾችን ማበረታታት ይጠይቃል። የሀገር ውስጥ ምርትን የሚያመርቱ ተቋማትን በመደገፍና በማበረታታት የማምረት አቅማቸውን እንዲያሳድጉና ጥራቱን የጠበቀ ምርት እንዲያመርቱ ቀጣይነት ያላቸውን ስራዎች መስራት አስፈላጊ ነው። እንደ ህንድና ቻይና ያሉ ሀገራት ዜጎች የሀገራቸውን ምርት እንኳንስ ከሀገራቸው በስራ አጋጣሚ ወደ ሌላ ሀገር ሲሄዱ እንኳን የሀገራቸውን ምርት ፈልገው በኩራት ይሸምታሉ። ይህም በዜጎች ላይ ቀድሞ የተሰራ የሀገር ፍቅር ስሜት ነጸብራቅ እንደሆነ ይታመናል። እኛም በሀገር ውስጥ ምርቶች ላይ ያለንን ዝንባሌ በማሳደግ ከራስ አልፎ ለሀገር ኢኮኖሚያዊ ሉዓላዊነት መረጋገጥ የድርሻችንን መወጣት ይጠይቃል። ኢትዮጵያ ታምርት፣ እኛ ምን ሸምት።